እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ሪፎርም ካደረገ ከሐምሌ 22 2016 በኋላ እንግዲህ በኤክስፐርት ደረጃ እየመጣ ይመዝናል። የኢትዮጵያ ኢኮኖሚ ሪፎርሙ እንዴት እየፈጸመ ነው፣ ያለበት ደረጃ ምን ይመስላል የሚለውን ኢቫሉዌት እያደረገ ብድሮች ተጨማሪ ብድር ይለቃል። ቃል ከገባው ከ3.4 ቢሊዮን ዶላር ላይ በየተርሙ ይለቃል እና ለአራተኛ ጊዜ ሰሞኑን መጥቶ ነበር። ከጥቅምት 22 እስከ ህዳር 4 ድረስ ሲገመግም ነው የቆየው። ደግሞ ህዳር 24 እና ህዳር 26 ድረስ ደግሞ ለሶስት ቀናቶች ደግሞ በኦንላይን ውይይት ነበረ። አሁን ታህሳስ 1 ላይ ደግሞ ሪፖርት አውጥቷል። ስለዚህ ለአራተኛ ዙር ኢትዮጵያ 261 ሚሊዮን ዶላር እንደሚለቀቅላት ገልጿል እና የወጣው ሪፖርት ላይ በኢትዮጵያ ኢኮኖሚ ሪፎርም ጥሩ ስሜት እንዳለው ነው የሚያሳየው አይኤምኤፍ። ለምንድን ነው ይሄ ጥሩ ስሜት እንዲሰማው የሆነው የሚለውን የተወሰነ ሀሳብ ልሰጣችሁ ፈልጊያለሁ። ደግሞ ከተወሰኑ ሀገራቶች ላይ የብድር ስምምነት ከገባ በኋላ በመሀል ይሄ ግምገማ የማይጠናቀቅባቸው ሁኔታዎች አሉ። እነሱ ምን ሲፈጠር ነው እሱ የሚሆነው የሚለውንም የተወሰነ ሀሳብ ልሰጣችሁ ፈልጊያለሁ። እንግዲህ የፕሮግራማችን አጋር በብሔራዊ ባንክ ፍቃድ የተሰጠው የግል የውጭ ምንዛሬ ቢሮ የሆነው ሮሃ ፎሬክስ ቢሮ ነው። የተሻለ የውጭ ምንዛሬ ለመግዛትና ለመሸጥ ለምትፈልጉ ሰዎች በሳር ቤት አዳምስ ፓቪሎን ህንፃ ላይ በካሳንቺስ ማህቡባ አፓርትመንት ግራንድ ፓላስ ሆቴል ፊት ለፊት ላይ ታገኙታላችሁ። ድሬዳዋ ደግሞ ብሎስም ሆቴል ላይ ታገኙታላችሁ። በ0991 33 20 00 በመደወል የተሻለ የምንዛሬ ዋጋ ማግኘት ትችላላችሁ። እንግዲህ የኢትዮጵያ ኢኮኖሚ 2016 ሐምሌ 22 ላይ ከአይኤምኤፍ ጋር ኤክስቴንደድ ሎን የተራዘመ ብድር ስምምነት አድርጓል። በ4 ዓመት ውስጥ የሚከፈል ምክንያቱም አይኤምኤፍ በ4 ዓመት ውስጥ የሚለቀው የ3.4 ቢሊዮን ዶላር ስምምነት ተደርጓል። ይህንን ለቃለው ሲል ኢቫሉዌት እያደረገ ነው እና ብድሩ ሲፈቀድ የ5 ዓመት ከግማሽ የፎይታ ጊዜ ያለበት ነው። ከዛ በኋላ ደግሞ ለ10 ዓመት የሚከፈል ነው። ምንም ኢንተረስት ሬት የሌለው ነው ይሄ ብድር። ምክንያቱም አባል ሀገር የፋይናንሻል ሁኔታውን ለማረጋጋት በመፈለግ ስለሆነ ማለት ነው። ስለዚህ ሐምሌ 22 ላይ ከተስማሙ በኋላ 1 ቢሊዮን ዶላር ከ3.4 ቢሊዮን ዶላሩ 1 ቢሊዮን ዶላር ለቋል። ከዛ በኋላ ግን ኢቫሉዌት እያደረገ ነው። ለምሳሌ ጥቅምት 8 ላይ መጥቶ የመጀመሪያ ዙር ኢቫሉዌት አድርጎ ወደ 340 ሚሊዮን ዶላር ለቆ ነበር። እንደገና ደግሞ ጥር 8 ላይ መጥቶ ለሁለተኛ ዙር ኢቫሉዌት ካደረገ በኋላ 248 ሚሊዮን ለቆ ነበር። ሰኔ 2017 ላይ መጥቶ ነበር እና 262.3 ሚሊዮን ዶላር ለቆ ነበር። አሁን ደግሞ ጥቅምት 22 እስከ ህዳር 4 ድረስ መጥቶ ኢቫሉዌት ካደረገ በኋላ አሁን ታህሳስ 1 ባወጣው መግለጫ እንግዲህ የመጨረሻ ቦርድና የማኔጅመንቱ ሲወስን 261 ሚሊዮን ዶላር እንደሚለቅ፣ ስለዚህ አሁን ከጥቂት ሳምንታት በኋላ ከሚለቀቀው ጋር ሲደመር ከ3.4 ቢሊዮኑ 2.1 ቢሊዮኑን ኦልሞስት ለቆ እንደሚጨርስ ገልጿል እና በመጣ ቁጥር ደስተኛ ነው። እርግጥ ነው በምክትል ዳይሬክተር ደረጃ ነው አሁን አይኤምኤፍ መቶ ውይይት ሲያደርግ የነበረው። ናይጄል ክላርክ የሚባለው የአይኤምኤፍ ምክትል አይኤምኤፍ 4 ምክትሎች ነው ያሉት። ጃማይካዊ የሆነው ናይጄል ክላርክ መጥቶ ነበረ። ከሱ ጋር ደግሞ ከ2024 ጀምሮ እየሰራ ያለው ሲኒየር ኢኮኖሚስት አለ አልቫሮ ፒሬስ፣ እሱም አለ። ይሄ በተለይ የሲኒየር ኢኮኖሚስት ነውና የኢትዮጵያ ኔጎሽዬሽን እየመራ ያለው አንዱ እሱ ነው። አልቫሮ ፒሬስ የሚባለው ኢኮኖሚስት ነው። ስለዚህ ከ2024 ጀምሮ ነው እዛ የተቀላቀለው፣ ግን የኢትዮጵያ ሁኔታ መጥቶ ኢቫሉዌት የሚያደርገው እሱ ነው። ስለዚህ በእሱ ደረጃና በምክትል ደረጃ ነው ውይይቱ ሲደረግ የነበረው። በውይይቱ ከብሔራዊ ባንክ ገዢ እና ከገንዘብ ሚኒስቴር ገዢ ጋር ውይይቱ ነበረ። እንዲሁም የግል ሴክተርም ተሳታፊዎች አብረው እዚህ ውስጥ ውይይት ውስጥ አሉበት። በየተራ ነው። ረጅም ቀን የፈጀ ነው። ኦልሞስት ከጥቅምት 22 እስከ ህዳር 4 ድረስ የነበረ ነው እና የግል ሴክተሩም ባንኮችም እዚህ ውይይት ውስጥም አሉ። ደግሞ የልማት አጋሮችም እዚህ ውይይት ውስጥ አሉ እና ብዙ ሁኔታዎችም መጥተው ይመለከታሉ። እና መጥቼ ስገመግም እያለ ነው። መጥቼ ስገመግም የኢትዮጵያ ኢኮኖሚ አንደኛ የወርቅ ምርቱ በጣም መጨመሩን አይቻለሁ። በጣም ጥሩ ነው እያለ ነው። የግብርና ምርቷን በጣም አድጓል፣ ጥሩ ነው እያለ ነው።
የኤሌክትሪክ ኃይል ምርቷንም ጨምራለች። የህዳሴው ግድብን መጠናቀቅንም ከግምት እየከተተ ነው። ምክንያቱም 3ኛ ዙር ሲመጣ እሱ አልተጠናቀቀም። አሁን 4ኛ ዙር ሲመጣ የህዳሴው ግድብ ተጠናቋል። እሱንም ከግምት ከቶ ነው። እንግዲህ የውጭ ንግዷም አድጓል ይላል። ከእጥፍ በላይ ነው የውጭ ንግዷ ያደገው። እሱም በጣም ጥሩ ነው ይላል የአልቫሮ ፒሬስ ያወጣው ሪፖርት። ኢትዮጵያ ውስጥ ዋጋ ንረት መቀነሱንም ሪኮግናይዝ ያደርጋል። በተለይ ደግሞ የመንግስት ገቢ በጣም በጠንካራው አድጓል እያለ ነው። እንግዲህ የኢትዮጵያ ኢኮኖሚ ከአይኤምኤፍ ጋር ኮሚትመንት ሲገባ በ4 ዓመት ውስጥ በየአመቱ የሀገር ውስጥ የገቢ ከታክስ የሚገኘው ገቢ ከጠቅላላ ሀገራዊ ምርት ያለው ድርሻ በ1 ከመቶ እንደሚያሳድግ ነው ኮሚትመንት ውስጥ የገባው። ኦልሞስት ወደ 11 ከመቶ ለማድረስ ማለት ነው። ስለዚህ ጠንካራ የሆነ የመንግስት ገቢን ማሳደግ ላይ የተሰራ መሆኑን መመልከቱን ፖዚቲቭሊ መመልከቱን አቅርቧል። በቀጣይ ደግሞ መሰራት ያለባቸውንም ፖይንቶችም እዚህ አቅርቧል። እንግዲህ የአይኤምኤፍ ከስምምነቱ እየተነሳ ነው የሚገመግመው። ምክንያቱም ስምምነቱ ሪፎርም ሲያደርግ ኢኮኖሚው የገባቸው ኮሚትመንቶች አሉ። ወደ ፍሎቲንግ መግባት አንዱ ኮሚትመንት ነው። የሀገር ውስጥ ገቢ ማሳደግ ሌሎቹ ኮሚትመንቶች ናቸው። ኤክስፖርትን ማሳደግ፣ ፎሬን ዳይሬክት ኢንቨስትመንት ማሳካት ያለበት አለ። የኢትዮጵያ ኢኮኖሚ ደግሞ እሱን ለማሳካት ከፍተኛ ስራ እየሰራ ነው። ጫናም ያለባቸው ቢሆኑ ለምሳሌ አዲስ የታክስ ሪፎርም አድርገዋል፣ ቫት አስተዋውቋል። ስለዚህ በከፍተኛ ሁኔታ እያስከፈለ የሀገር ውስጥ ገቢ ለማሳደግ እየሞከረ ነው። የነዳጅ ድጎማን አንስቷል። ከድጎማ እንዲላቀቅ ኢኮኖሚ ስለሚፈልግ ይህንንም በ1 ዓመት ውስጥ ኢምፕሊመንት አድርጓል። ምንዛሬው በገበያ እንዲወሰን ኦልሞስት እየተሰራ ያለ ነው። የዋጋ ንረቱ ጥብቅ የሆነ የገንዘብ ፖሊሲ ቢከተልም በግን የዋጋ ንረቱም እየቀነሰ ነው። የመንግስት የልማት ድርጅቶችን ውጤታማ ለማድረግ ደግሞ እየሞከረ ነው። እንግዲህ ኢትዮ ቴሌኮም ላይ ያለው አይነት እርምጃ ማለት ነው። የበጀት ጉድለት ለማጥበብ እየሰራ ነው። የመንግስት የግምጃ ቤት ሰነድን ለመጠቀም ከብሔራዊ ባንክ ብድሮችን በማስቀረት እነዚህም በሙሉ እየሰራ ነው። ይሄ ከአይኤምኤፍ ጋር ለማከናወን ኮሚትመንት የገባበት ጉዳይ ነው። ስለዚህ ይሄን እየሰራ ነው። በኮሚትመንቱ ልክ እስከሄደ ድረስ ከአይኤምኤፍ ጋር ግጭት ሊገባ አይችልም። የኢትዮጵያ ኢኮኖሚ በግምገማ ደረጃ ለምሳሌ አንዳንድ ሀገራት ላይ የተወሰኑ ሀገራቶች አሉ። ግምገማው በጣም አስፈላጊ ነው። ይሄ በኤክስፐርት ደረጃ ያለው ግምገማ በጣም አስፈላጊ ነው። ግምገማው ከተጠናቀቀ በኋላ ለጠቅላላ ማኔጅመንቱ ቀርቦ ብድሩ የሚለቀቀው በቦርድ ታይቶ ማለት ነው። እና ይሄ ኮሚቴ ቲሙ መጥቶ ካላጸደቀ በስተቀር ማኔጅመንቱ ብድሩ ሊለቅ አይችልም። ይችን 3.4 እየከፈለ አሁን ኢትዮጵያ እስከ 8 ዙር ሊሄድ ይችላል። አሁን 4ኛ ዙር ላይ ነው የደረሰው። እስከ 8ኛ ዙር ሊሄድ ይችላል። ምክንያቱም በየ6 ወሩ ነው እየገመገመ ያለው። ለምሳሌ ሐምሌ 2016 ከመጣ በኋላ ጥቅምት ነው የመጣው። ጥቅምት ከመጣ በኋላ ጥር ነው የመጣው። ጥር ከመጣ በኋላ ሰኔ ነው የመጣው። ሰኔ ከመጣ በኋላ ይኸው አሁን ታህሳስ ላይ ነው እየመጣ ያለው። ስለዚህ በአማካይ 6 ወራቶች ነው እየፈጀ ያለው። ስለዚህ 2026 አጋማሽ፣ 2027 ወደ መጀመሪያ አካባቢ፣ 2027 ወደ መጨረሻ አካባቢ አድርጎ 2028 ላይ ሊጠናቀቅ ይችላል። ስለዚህ የ48 ወራቶች ስምምነት ነው። 4 ዓመት ወይ ደግሞ 48 ወራት እስካሁን ወደ 17 ወራቶች መጥቷል። ስለዚህ 31 ወራቶች ይቀራሉ። በጊዜ ቆይታ ካያችሁ 35% ላይ ነው ያለ ነው። ምክንያቱም ከ4 ዓመት ውስጥ 1 ዓመት ከምናምን ስለሆነ ማለት ነው። በገንዘብ ደረጃ ከታየ ደግሞ ወደ 62%ን ገንዘብ ተቀብሏል የኢትዮጵያ ኢኮኖሚ አሁን የሚቀበለውንም ጨምሮ። አሁን ታህሳስ ውስጥ የሚቀበለው 261 ሚሊዮን ሲጨመር ወደ 2.1 ቢሊዮን ይደርሳል። መጀመሪያ እንደ ጋራንት የነበረው 1 ቢሊዮን አለ ከ3.4 ቢሊዮኑ መካከል። ስለዚህ ወደ 62% ይሆናል፣ ወደ 2.1 ቢሊዮን ዶላር። ስለዚህ እያንዳንዱ ግምገማ የተወሰነ ስምምነት ብር እንዲለቀቅ ነው የሚያደርገው። ስለዚህ ይሄ ስምምነት ያልመጣባቸው ሁኔታዎች አሉ። ለምሳሌ አንድ ሁለት ሀገራቶች ብንመለከት ማላዊ እንደዚህ ሪፎርም አድርጋ ነበር እና 2023 ላይ አይኤምኤፍ የፈቀደላት 175 ሚሊዮን ዶላር ነበር እና ወደ አመት ከምናምን ነው የቆየው። አመት ከምናምን ብቻ ነው ኤግዚስት ያደረገችው ማላዊ። ወደ 35 ሚሊዮን ተለቆላት ነበር የመጀመሪያው ግምገማ ከተደረገ በኋላ። ነገር ግን በቃ ማጠናቀቅ አልቻለችም። ቀጥሎ ያሉትን ግምገማዎች ማጠናቀቅ አልቻለችም። አመት ከ6 ወር ግምገማው ተደርጎ መጠናቀቅ አልቻለም። ስለዚህ በአይኤምኤፍ ህግ ደግሞ
በቃ ለ18 ወራቶች ካልተጠናቀቀና ይሄ ቲሙ ኢቫሉዌት አድርጎ ሪፖርቱ ገንዘቡ እንዲለቀቅ ካላደረገ በስተቀር ይቋረጣል ስምምነቱ። ስለዚህ የማላዊ ስምምነት 2025 ላይ ተቋርጧል። ለምንድነው የተቋረጠው? የሰጣቸውን ኮንዲሽን መፈጸም አልቻሉም። ማላዊያን ዋጋነትን እንዲቀንሱ ነበር፣ ዋጋነትን መቀነስ አልቻሉም። የውጭ ምንዛሬ ክምችታቸውን እንዲያሻሽሉ ነበር፣ ማሻሻል አልቻሉም። ዕዳ ሽግሽግ እንዲያደርጉ ነበር፣ እሱን ማሳካት አልቻሉም። ገቢ እንዲያሳድጉ ነበር፣ ገቢ ማሳደግ አልቻሉም። ስለዚህ አሁን ማላዊ በቀጣይ ተመሳሳይ ብድር ከአይኤምኤፍ የምታገኝበት እድል አይኖርም። ስለዚህ ኮንዲሽኑ እስከተሟላ ድረስ ይቀጥላል። አሁን ከኢትዮጵያ ጋርም ኮንዲሽኑ እስካሟላች ድረስ ኢትዮጵያ አይኤምኤፍ አይለቅም ብሎ መናገር አይቻልም። ስለዚህ ሊለቅ ነው እኮ የሚለው ከባድ ዜና መሆን አይችልም። ስቲል እየተተገበረ ስለሆነ ማለት። ኬንያም በተመሳሳይ እንደዚህ ነው። ኬንያም አሁን ኢትዮጵያ 4ኛ ላይ እንደደረሰችው ኢቫሉዌሽኑን ኬንያ ወደ 8ኛ ላይ ደርሳ ነበረ። 8ኛ ጨርሳ 9ኛ ግምገማ ላይ ደርሳ ነበር። ግን 9ኛ ግምገማ አላለፉትም፣ እንዲቋረጥ ነው የተወሰነው። ኦልሞስት በሱ ምክንያት ወደ $800 ሚሊዮን ቀርቶባታል እና ወደ አዲስ ድርድር ነው ኬንያ ሄደችው። ታስታውሳላችሁ ከ2021 እስከ 2025 ነበረ 2 ጊዜ ሪፎርም ውስጥ ገብታ የነበረው። ነገር ግን አዲስ ታክስ የተጣለ ጊዜ ህዝቡ አመፅ ሲያመጣ ታስታውሳላችሁ። እና ሩቶ በቃ ህዝቤ ማዳመጥ ፈልጋለሁ ስለዚህ ብሎ ካንስል ሲያደርግ ታስታውሳላችሁ። የዛን ጊዜ ማለት ነው። አሁን አንደኛ የገቢ ጣራውንም እያሟላች አልነበረም። ዕዳ ለማቃለልም ትንሽ እየተቸገረች ነበር። የበጀት ጉድለቱም ትንሽ እየሰፋ ነበር። ስለዚህ የኬንያ መንግስት ገቢ ለማሳደግ በቃ ግብሮችን ምናምን ድጎማዎችን እያነሳ ግብር ይጨምር ነበር። አመፅ ነው የመጣው። ከዛ በኋላ ካንስል ነው ያደረጉት። ስለዚህ በቃ አይኤምኤፍ ላይ የነበራትን ቀሪ ሳትወስድ ነው የተንጠለጠለው። ስለዚህ ኮሚትመንቱን እስከፈጸመ ድረስ የኢትዮጵያ ኢኮኖሚ እየተደገፈ መሄዱ አይቀርም። እንደውም ተጨማሪ ብድር የሚያገኝበት እድል ይኖራል። ጠቅላላ ኢኮኖሚ ላይ ጫና ቢሆን በቃ ገቢን አሳድጉ ብሏል። ገቢን በአስገዳጅም ሁኔታ እያሳደገ ከቀጠለ አይቀርም። ድጎማ አንሱ ብሏል። የኢትዮጵያ ኢኮኖሚ ድጎማ እያነሳ ነው። ስለዚህ አይኤምኤፍ ቅር ሊለው አይችልም። በቃ አዳዲስ ታክሶች፣ የገቢ ማሻሻያዎች መተግበር አለባቸው ነው። መተግበሩ አይቀርም። ኤክስፖርት ለማሳደግ የሚደረገውን ኮሚትመንት በሙሉ ያያል። ስለዚህ እሱ እስከተከናወነ ድረስ እንደሚቀጥል መገመት ትችላላችሁ። ነገር ግን በጥሩ ቢመለከትም ደግሞ ወደፊት ማድረግ አለባችሁ፣ ማስተካከል አለባችሁ የሚሉ ፖይንቶችንም አስቀምጧል። አንደኛው በጣም እንግዲህ ሲሪየስሊ መታየት ያለበት ምንድነው፣ ጥብቅ የሆነው የገንዘብ ፖሊሲያችሁ ዋጋ ንረት እንዲቀንስ ረድቷል። ስለዚህ እሱ ላይ ተጨማሪ ስራዎችን መስራት ያስፈልጋል ብሏል። ደግሞ በቀጣይ በቃ ጤናማ የሆነ ፉክክሮች እንዲኖሩ የሚያስፈልግ ከሆነ ይሄ ሁኔታ መቀጠል አለበት። የውጭ ምንዛሬ ገበያውን ውጤታማ ማድረግ የሚያስፈልግ ከሆነ ተጨማሪ አክሽኖች መውሰድ አለባችሁ እያለ ነው። ደግሞ የወጪ አስተዳደራችሁን ጥንቃቄ የተሞላበት ማድረግ አለባችሁ። የሀብት የምትሰበስቡበትን ሁኔታ ማስተካከልን በደንብ ያስፈልጋችኋል። ምክንያቱም ይሄ ለፋይናንስ ዘላቂነት የፋይናንሻል ዘላቂነት እንዲኖራችሁ ያደርጋል። ስለዚህ እነዚህን በተጨማሪ መስራት አለባችሁ ብሏል። ደግሞ የግል ሴክተሩን ማጠናከር ደግሞ ጠቅላላ የቢዝነስ ኢንቫይሮንመንቱን ስለሚያሻሽል የግል ሴክተሩን ማጠናከር ላይ ማበረታታት ላይ መቀጠል አለባችሁ የሚልም ሀሳብም ጨምሮበታል። ደግሞ የዕዳ ሽግሽግ ሁኔታ በመርህ ደረጃ ከግሩፕ 20 ሀገራቶች ላይ የተካሄደበትን ርቀት ፖዚቲቭሊ ነው የሚመለከተው። ቀጣዩ ሁኔታ ባይላተራሊ ስምምነት ማድረግ ነው። ኦፊሻሊ ከአበዳሪዎች ጋር ስምምነት ማድረግ ነው። ስለዚህ እሱን እንዲሰሩም ምክር ሀሳቡን አቅርቧል። ደግሞ በተደጋጋሚ 4ኛ ዙር ላይ የምመለከተው ምንድን ነው፣ አመራሩን አፕሪሼት ያደርጋል። በቃ የገንዘብ ፖሊሲውን ለማዘመን፣ ገቢ ለማሳደግ፣ የፋይናንስ ቁጥጥር ስርዓቶችን ለማሳደግ የምታደርጉትን ጥረት እያደረጉ ያሉትን ጥረት አፕሪሼት አድርጋለሁ። በጋራ የምንሰራውን ግብ ለማሳካት እያደረጋችሁ ያለውን ቁርጠኝነት አፕሪሼት አድርጋለሁ የሚል እንደዚህ የተረፍተ ነገሮች አይጠፉም የአይኤምኤፍ ሪፖርት ላይ። ስለዚህ ይሄኛውን ግምገማ ገምግሟል። በቲም ደረጃ ጸድቋል። በቲም ደረጃ ከጸደቀ በዳይሬክተር ደረጃ ለመጽደቅ ብዙም አይቸገርም። ስለዚህ ከጥቂት ሳምንታቶች በኋላ $261 ሚሊዮን ይጨምርና ጠቅላላ የወሰድነው ገንዘብ ወደ 62% ይሆናል ማለት ነው። አይታችሁ ከሆነ ከአይኤምኤፍ ጋር ያለው ስምምነት $3.4 ቢሊዮን ነው በዶላር። ነገር ግን በስፔሻል ድሮይንግ ራይት ኤሲዲአር 2.5 ቢሊዮን ተብሎ ተጽፎ ትመለከታላችሁ። እሱ አይኤምኤፍ ውስጥ ወሳኝ የሚባሉ ገንዘቦች የሚለኩበት ነው። ስፔሻል ድሮይንግ ራይት ይባላል። ለምሳሌ የዩሮ፣ ዶላር፣ የእንግሊዝ ፓውንድ፣ የጃፓን የን፣ የቻይና ዩዋን እነዚህም በሙሉ ይወስድና አቬሬጅ ነው የሚሰራው። አንድ
ስፔሻል ድሮዊንግ ራይት የሚባለው ከ1.3 የአሜሪካ ዶላር እኩል ነው። ስለዚህ 2.5 ቢሊዮን ኤስዲአር ማለትና 3.4 ቢሊዮን ዶላር ማለት አቻ ነው። ምናልባት እሱን ቃል ስታዩ ግር እንዳይላችሁ ነው። እስካሁን እስከ 4ኛ ዙር ደርሷል። እስከ 8ኛ ዙር ሊደርስ ይችላል በየአማካዩ ከተመለከትን። ይህ መረጃ ለእናንተ ለማጋራት ነው። ማንኛውም ሀሳብ አስተያየት ካላችሁ ዘኢትዮጵያ ኢኮኖሚ ላይ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።